ሐዲስ ዓለማየሁ 7ኛ ክፍለ ጦር በአፋጎ አመራሮች የምስጋና ምስክር ወረቀት አበረከተ። በክፍለ ዘመኑ የማይገኝ የሐቀኝነት፣ የመታመን፣ የመጽናት የማሳያ ተምሳሌት ንጹህ አማራዎች ታይተዋል። እመቤቴ ማርያም በምታውቀው እኔ ንጹህ ታጋይ ነኝ ሲል ሜጀር ጀነራል ውባንተ አባተ ገልጾ ነበር የተሰዋው። ከዚህ ሀዘን ማግስት ደግሞ እኔ ሙቼ የአማራ ሕዝብ ነጻ ይውጣ ሲል ሜጀር ጀነራል ከፍያለው ደሴ ተናግሮ ነበር። የፌዴራል መንግስት በትግራይ ሉዓላዊት ምድር ላይ የወረረውን ታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዲያስወጣ ጠየቀ። አዲስ አበባ ከተማ አንድ ጀነራል ለሴት ልጅ ሰርግ 300 ሚሊዮን ብር ወጪ ማድረጉ መነጋገሪያ ሆኗል። ወጪው የልዩ ዘመቻ መምሪያ አዛዥ ሌተናንት ጀነራል ሹማ አብደታ ልጅ ሰርግ ነው። አዲስ አበባ ላይ በኦሮሞ ጄኖሳይዶችና ባለስልጣናት ከነኬኛ የጅሩ ሰንጋ ቀርቦ ቁርጥ ይቆርጣል። በአማራ ክልል ደግሞ ወጣቱ መላው ህዝብ በመኖር ተስፋ ይቆርጣል። ይህን ጉዳይ በስፋት እንመለከተዋለን። ኢትዮጵያ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ይላል የመረረው የሀገሬው ሰው። በእስር ቤት ስትማቀቅ በስደት ሆኜ አንብቻለሁ የአንተ ሀገር የኦርቶዶክስ ተዋህዶ ጀግና ጠባቂ ነህ ሲል ትንታጉ 50 አለቃ ገመቹን የታሪክ ተመራማሪው ታዬ ቦጋለ ተናገረ። በሌላ በኩል ከ26 ዓመታት በፊት በአሰብ ወደብ ጉዳይ ላይ የወጣ ትንቢታዊ ጽሑፍ በእጃችን ገብቷል። እናጋልጠዋለን። ጤና ይስጥልን አድማጭ ተመልካቾቻችን፣ ለሰዓቱ የያዝናቸው አጫጭር ዜናዎቻችን እንደሚከተለው እናቀርባቸዋለን። አብራችሁን ቆዩ። የኢትዮጵያ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ይላል የመረረው የሀገሬ ሰው። በእስር ቤት ስትማቀቅ በስደት ላይ ሆኜ አንብቻለሁ አንተ የሀገርም የኦርቶዶክስም ተዋህዶ ጀግና ጠባቂ ነህ ሲል ትንታጉ 50 አለቃ ገመቹን የታሪክ ተመራማሪው ታዬ ቦጋለ ተናገረ። ዛሬ የማስተዋወቃችሁ ሲል ይጀምርና እንዲህ ይላል። የነገሌ ቦረና ትንታግ 50 አለቃ ገመቹ አብዱረህማን የኮሎኔል አብዱረህማን ልጅ ሲሆን እድገቱ የነገሌ ቦረና ነው። የመከላከያ ሰራዊት ባልደረባ ነው። ኦርቶዶክስ ሀገር ትናትና አትንኳት በማለት በቲክቶክ ባስተላለፈው መልእክት ምክንያት የህሊና እስረኛ ሆኖ ለረጅም ጊዜ በእስር ተንገላቷል። በወቅቱ የፌዴራል ፖሊስና የመከላከያ አባላት ከሆኑት መካከል ዩኒፎርም ለብሰው ተዋህዶን የሚያንቋሽሹ መልእክትን ላስተላለፉት በተገቢ እልህ ምላሽ በመስጠቱም ከምንም በላይ ተዋህዶ ሀገር ናት ብላችኋል። ተዋህዶ መንካት ሀገር መንካት ነው። እኔ ደግሞ ሀገር ልጠብቅ የቆምኩ ወታደር ነኝ። ተዋህዶን ሀገሬን አትጠብቃለሁ በማለት በድምጽና በምስል በማህበራዊ ሚዲያ በማጋራቱ መልእክቱ ሳቢያ ለእስር ተዳርጎ ላመነበት እውነትና ለሀገሩ ለገባው ቃል መራር ዋጋ ከፍሏል። በየግንባሩ ለሀገሩ ቆሞ በተግባሩ ማዕረግ ያገኘው ልጅ ለሽልማት ሲገባው ካቴና ነበር የጠበቀው። የኢትዮጵያ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ። ለማንኛውም የመንፈስ ልጅ ገመቹ ከዚህ ቀደም በአርቲስት ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ልደት ላይ በመገኘት ንጹህ ኢትዮጵያዊ ሰንደቅ ዓላማ ያበረከተለት ሲሆን ቴዲ አፍሮ በአንጻሩ ልዩ የእጅ ሰዓቱን አውልቆ ሸልሞታል። ይህ ክስተት በወቅቱ አንዱ አንኳር ሚዲያ መነጋገሪያ ነበር። በመረዋ ድምፁ ለቴዲ አፍሮ ማዜሙ አይዘነጋም። በፌስቡክ ገጹ ያሰፈረው የሚከተለውን ጽሑፍ ከታች እንደወረደ ሳጋራችሁ ከነገሌ ቦረና ኢትዮጵያዊ ፍቅር ጋር ነው። ነገሌ ቦረና ሁሉም ትናፍቂኛለሽ። በእውነትና በፍቅር የጸና ሰው የክብር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ ለሀገር ባለው ፍቅርና በሃይማኖት አቋሙ በጭራሽ ለትችት የማይቀርብ ሰው ነው። ከሚሰራቸው ሀገራዊ ሙዚቃና ካገላለጹ ተነስተን እንደምንረዳው ከሌሎች በተለየ መልኩ ሀገሩን የሚወድበት ልዩ ስሜት አለው። የእውነት ቃል ሶልጀር ስለሆንኩ ለዘመናት በገጠሙህ መልካም ሆነ ፈታኝ ነገር ያንተን ያህል ተደስቼ ማዝኜም አላውቅም። የኔና ያንተ ነገር አፍንጫ ሲነካኝ እንደሚያለቅሰው አይነት ነው። ጤንነት ያሳስበኛል። ያሰብከው እንዲሳካ የዘራኸው እንዲያፈራ ካንተ እኩል እመኛለሁ። እንደ አንድ የኪነ ጥበብ ሰው ብቻ ሳይሆን ከቤተሰቦች አንዱ የሆንክ ያህል ነፍሴ ጥብቃ ትወድሃለች። ለአጤ ቴዎድሮስ የገብርዬ እናት እንደቆመለት ሁሉ እኔ ላንተ ጸናለሁ። ለሀገር የከፈልክ ዋጋ የማይተመን መስዋዕትነትን ነው ይሄው ፍቅር በልቤ ውስጥ የፈጠረው። በብዙ ቃላት ክምር ስላንተ የሚሰማኝን የውስጤን መግለጽ ጥበብ ቢኖረኝ ያንን እውነት እየከተብኩ ለዘመናት በተቀመጥኩበት ቆይ ነበር። ግን የማይገለጽ ብዙ ነገሮች አሉ። ልቤ ውስጥ ካሉት ያነሱ ቢሆኑም ጻፍካቸው ሁሌ የልቤ ውስጥ የእውነት ቃላቶች ናቸው። ብቻ ግን በእውነተኛ መውደድ ሁሌም እወድሃለሁ ይላል ታዬ ቦጋለ። የሐዲስ ዓለማየሁ 7ኛ ክፍለ ጦር ለአፋጎ አመራሮች የምስጋና ምስክር ወረቀት አበረከተ። የአፋጎ ከፍተኛ አመራር የሆኑት የጽህፈት ቤት ኃላፊ አርበኛ የተባረከ እንዳርጌ፣ የአፋጎ ምክትል ህዝብ ግንኙነት ኃላፊ የሆኑት አርበኛ ስቲቨል አለሙ፣ የአፋጎ የኦዲትና ቁጥጥር ኮሚሽን አባል የሆኑት አርበኛ ማንችሎት ጥላሁን፣ በፋይናንስ ክፍል ግዢ ኃላፊ የሆኑት አርበኛ ተመስገን ገዳሙ ወደ 7ኛ ሐዲስ ዓለማየሁ ክፍለ ጦር በመምጣት ያሉ ዘርፈ ብዙ ችግሮችን በመፍታት ከፍተኛ ስራ ሰርተዋል። የክፍለ ጦራችን 4 ብርጌዶችን ማለትም የአዋበል መብረቁ
ብርጌድ፣ የአነድድ ተላጓዱ ብርጌድን፣ የየቦቅላ አባይ ብርጌድና የባሲሉበን አብራጅዲት ብርጌድን በጥልቅ ግምገማ ሪፎርም ሰርተዋል። የሐዲስ ዓለማየሁ ክፍለ ጦር መዋቅርም ሰርተዋል። የተለያዩ ትልልቅ ህዝባዊ ውይይቶችን በተለያዩ ቀጠናዎችን በመንቀሳቀስ መርተዋል። እነዚህና መሰል አንኳር ተግባራቶችን ከየካቲት 26/2017 ጀምሮ እስከ ሚያዝያ 25/2017 ዓ.ም ድረስ በመቆየት ተሳካ ስራ በመስራታቸው የሐዲስ ዓለማየሁ 7ኛ ክፍለ ጦር የምስክር ወረቀትም ከትልቅ አክብሮት ጋር አበርክቶላቸዋል። የፌደራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዲያስወጣ ጠየቀ። የትግራይ ህዝብ ወረራውን በጠንካራ ሀገራዊ አንድነት በመታገል ህልውናውን ግዛቱን አረጋግጧል። የትግራይ ህዝብ ከትናንት ጀምሮ እስከ ዛሬ ድረስ ታግሏል። አሁንም እየታዋጋቸውም ያሉት የትግራይ ተወላጆችን ለማንበርከክ ህልውናውን ለመንጠቅ እና መሬቱን እንዲነጠቅ በማሰብ ወደ ሀገራቸው የገቡት መራሪዎችን ነው ተብሏል። ህዝባችን በዚህ አይነት ሁኔታ ውስጥ እያለ በጊዜያዊ አስተዳደሩ ስልጣን የተቆጣጠረ ከሃዲ ቡድን ተልእኮውን ከመወጣት ይልቅ የትግራይን አንድነትና አቅም የማፍረስ ግልጽ ተልእኮ ይዞ እየሰራ ነው ሲል ወንጅሏል። ይህ ቡድን አሁንም ከትግራይ ህዝብ ህልውና ውጭ የሚንቀሳቀስ ኃይሎች ጋር በመቀናጀት ከመሰረታዊ አጀንዳችን በማፈንገጥ ትግራይን ህዝብ ተወያይቶ የማስፈጸም አቅም በማዳከም ላይ ይገኛል ብሏል። በፕሪቶሪያው ስምምነት በጠላት ስር ለሚኖረው ህዝባችን ነፃ ለማውጣት በስደትና በስደተኛ ካምፖች የሚገኙ ወገኖቻችን በሰላም እንዲመለሱና የትግራይ ሉዓላዊ መሬት እንዲረጋገጥ መስራት የሁሉም ቀዳሚ አጀንዳ ነው። ስለሆነም የፌደራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዲያስወጣ፣ በወራሪው ኃይል ህዝባችን ላይ እየደረሰ ያለውን ስቃይና ሞት ለማስቆም በገባው ስምምነት መሰረት እንዲወጣ እንጠይቃለን ሲል ነው የተናገረው። አዲስ አበባ ከተማ አንድ ጄኔራል ለሴት ልጅ ሰርግ 300 ሚሊዮን ብር ወጪ ማድረጉ መነጋገሪያ ሆኗል። ወጪው የልዩ ዘመቻ መምሪያ እዝ አዛዥ ሌተና ጄኔራል ሹማ አብደታ የልጁ ሰርግ ነው። አዲስ አበባ ላይ በኦሮሞማ ጄኔራሎችና ባለስልጣናት በነኪኛ የጅሩ ሰንጋ ቀርበው ቁርጥ ይቆርጣል። በአማራ ክልል ደግሞ ወጣቱ መላው ህዝብ በመኖሩ ተስፋ ቆርጣል። ይህንን ጉዳይ በስፋት እንመለከተዋለን። ይቺ ሀገር ብዙ ዕዳ አለባት። የነፍስ ዕዳ፣ የሰብአዊነት ግፍ ዕዳ፣ ረሃብ ዕዳ፣ የአያሌዎችን ዕዳ አለባት። ወዲህ እናቶች ላይ ልጆች ምን ላብላቸው እያሉ በየቀኑ መሽቶ በነጋ ቁጥር ራሳቸውን ለማጥፋት ጥረት ያደርጋሉ። ወጣቶች የነገ ተስፋቸው ተሟጦ በየመንገዱ ይሉኝታ ሳይገድባቸው ስለ ማርያም እያሉ ምጽዋት ይለምናሉ። አለፍ ሲልም ከረሃብ ጦር ይሻላል በማለት ወደ ጦር ሜዳ ጃሎ እያሉ ይወርዳሉ። ወዲያ ደግሞ ሀገርን እየዘረፈ ለቤተ ዘመዶች የሚያቀራምጥ ሹም አብደታ ዳሩ ለደቡብ ሱዳን ታጣቂ አስረክቦ በግማሽ ቢሊዮን ብር አንድ ልጁን ለመዳር ሽር ጉዳይ እያለ ይገኛል። በኢትዮጵያ በአይነቱ ልዩ የሆነ የተባለለት ይህ ሰርግ ቪአይፒ እንግዶች ይገኛሉ። በአዲስ አበባ እንደ ካላንደር ሁሉ በርካታ መንገዶች ለዚህ ሰርግ ሲባል ይዘጋል። ወዲህ ሰው የሚበላው የሚጎሰው የሚለሰው አጥቷል። ወዲያ ደግሞ የህዝብ ሀብት መዝረፍ፣ ሰውን ማሰቃየት፣ ማፈናቀልና መግደል እንደ ማድረግ ማልበስ የቀለላቸው ባንኩም ታንኩም የኔ ነው ያሉት ጄኔራሎች ቁርጡን በውስኪ ሲያወራዱ ተዘጋጅተዋል። አዲስ አበባ ላይ በኦሮሞማ ጄኖሳይዶችና በስልጣናት በኒኬኛ የጅሩ ሰንጋ ቀርበው ቁርጥ ይቆርጣል። በአማራ ክልል ደግሞ ወጣቱ መላው ህዝብ በመኖር ተስፋ ይቆርጣል። ወዲህ አዲስ አበባ አሸኟትም ወይ የተባለ ይዘፈናል። ወዲህ የአማራ ክልል ደግሞ ከትምህርት ቤት የታፈሰ በግዳጅ ወታደር ትሆናል የተባለ ገና የ14 ዓመት ታዳጊ ህጻናት ወደ ጦላይና ብር ሸለቆ ይሸኛሉ። የአዲስ አበባ አሸኟትም ወይ ለህይወት፣ የአማራ ክልል ደግሞ ለሞት። ዓለም እንዲህ ናት፣ ለአንዱ ሞት ለአንዱ ደግሞ ሰርግ ናት። ለአማራ ሞት፣ ለኦሮሞ ባለስልጣናት ባለጌዎች ደግሞ ሰርግ ሆኗል። የአገዛዙ ባለስልጣናት ተመሳሳይ ልብስ ለመልበስ በማሰብ ሽር ጉድ ላይ በመሆናቸው ተናግሯል። በክፍለ ዘመን የማይገኙ የሐቀኝነት፣ የመታመን፣ የመጽናት ማሳያ ተምሳሌት ንጹህ አማራዎች ታይተዋል። ነቢቴ ማርያም በመምታቆ እኔ ንጹህ ታጋይ ነኝ ሲል ሜጀር ጄኔራል ውባንታ አባተ ገልጾ ነበር የተሰዋው። ከዚህ ሀዘን ማግስት ደግሞ እኔ ሙቼ የአማራ ህዝብ ነጻ ይውጣ ሲል ሜጀር ጄኔራል ከፍ ያለው ደሴ ተናግሮ ነበር። ነቢቴ ማርያም በመምታቆ እኔ ንጹህ ታጋይ ነኝ ሜጀር ጄኔራል ውባንታ አባተ፣ እኔ ሙቼ የአማራ ህዝብ ነጻ ይውጣ ሜጀር ጄኔራል ከፍ ያለው ደሴ። ሁለቱም ህዝባቸውን አብዝተው ይወዳሉ። ቅንነት ለነሱ ብቻ የተሰጠች ጸጋ ናት። የአመራር ተሰጧቸው ይደንቃል። የፊት ለፊት ውጊያ በማድረግ ለ20 ቀን ያልተቋረጠ ውጊያ በሜካናይዝድ በእግረኛ የታገዘውን ብልጽግና ገጥመውታል። በዚህም የሚንቀሳቀሱበት ቀጠና በስርዓቱ ቀይ ዞን ተብሎ እንዲለይ ሆኗል። የተፈጸመባቸው ያልተቋረጠ መዋከብ፣ የተጠናከረ የስብና ገደላ፣ ቀጣይነት ያለው ሴራና ሻጥር፣ በሰፊው የተፈረጁ ተጠላሉ፣ ተሰደቡ፣ ተረገሙ፣ ክተት ታወጀባቸው፣ የጦርነት ነጋሪ ተጎሰመባቸው፣ ገንዘብ እንዳይደርሳቸው መስመሮች ሁሉ ተቆለፈባቸው። እነሱ ግን ሀቅን ይዘው በእውነት መንገድ ሄዱ። ፋፍህዴን ስኳድ ተብለው ተፈረጁ። እነሱን የፈረጃቸው ግን የቁስ ሰቀቀን ያለበት በስልጣን ጥም የሆለለ እንጂ እነሱማ ሚሊዮኖቻቸውን፣ ፎቆቻቸውን፣ ቤተሰቦቻቸውን አላሳሳቸውም። ቤተሰቦቻቸውን ይዘው ለህዝባቸው መነኑ። ፖለቲካ አስቀያሚ የሚያደርገው ባህሪው አባቱ
ፋፍሄድን ተብሎ ሲዋከብ የሚያውቀው ልጁ የቁርጥ ቀን ወንድሙን ከፌን ከሚያዋክቡት ጋር አብሮ መሰለፍና የሚያውቀውን ሁሉ ሀቅ መካዱ ነው። ሁሌም ግርም ይለኛል አላዋቂነትና ልጅነት ከባድ ቢሆንም ሁሌም በህዝብ ልብ ውስጥ ታትሞ መኖር የተሰጣቸው አይረሴ ጀግኖች። ከ26 ዓመታት በፊት በአሰብ ወደብ ጉዳይ ላይ የወጣ ትንቢታዊ ጽሑፍ በእጃችን ገብቷል፣ እናጋልጠዋለን። ከዶክተር ያዕቆብ ኃይለማርያም በ1991 ዓ.ም በጦቢያ መጽሔት ላይ በዶክተር ያዕቆብ ኃይለማርያም የተጻፈ አንድ መጣጥፍ በአሁኑ ወቅት ድረስ አንገብጋቢ በሆነ የአሰብ ወደብ ጉዳይ ላይ አስገራሚ ትንቢቶችን እና ትንታኔዎችን አካቷል። ጸሐፊው የህግና የታሪክ እውቀታቸውን በመጠቀም የአሰብ ወደብ ጉዳይ ፍትሃዊ በሆነ መንገድ ካልተፈታ በኢትዮጵያና በኤርትራ መካከል ዘላቂ ግጭት ሊያስከትል እንደሚችል አስጠንቅቋል። በተጨማሪም ጸሐፊው የአሰብ ወደብ ልክ እንደ አባይ ወንዝ ለኢትዮጵያ ኢኮኖሚ የወደፊት እድገት ወሳኝ እንደሆነ በመግለጽ እነዚህ ሁለቱንም ጉዳዮች የሀገሪቱን ጣፈንታ የሚወስኑ እንደሆኑ አጽንኦት ሰጥተዋል። በመጣጥፍ ላይ ኢትዮጵያ በአሰብ ወደብ ላይ የባለቤትነት መብት እንዳላት የሚያረጋግጥ ኦቲ ፓስዴቲ የተባለ ዓለም አቀፍ የህግ መርህ ተጠቅሷል። ይህ መርህ ከቀኝ ግዛት ነፃ የወጡ አገሮች ነፃ በወጡበት ወቅት የነበራቸው ድንበር እንደ ርስታቸው እንዲወስዱ ያስችሏቸዋል። በወቅቱ ኢትዮጵያ የባለቤትነት ጥያቄዋን ባታነሳም ጸሐፊው አሁን ጥያቄውን ለማንሳት የጊዜ ገደብ እንደማይኖር አስረግጦ ነው የተናገረው። ይህ ከሁለት አስርት ዓመታት በፊት በዶክተር ያዕቆብ ኃይለማርያም የቀረበው ትንታኔ በአሁኑ ወቅት በአሰብ ወደብ ዙሪያ የሚነሱ ክርክሮችና የጂኦፖለቲካዊ ሁኔታዎችን በጥልቀት እንድናስብ ያደርገናል። ጸሐፊው በወቅቱ የነበረው ሁኔታ በመገምገም ያቀረቧቸው ሐሳቦች አሁንም ድረስ ጠቋሚ ትምህርቶችና ግንዛቤዎችን ይሰጡናል ብለን በማሰብ ጽሑፉን አጋራን። ሰላማችሁ ይብዛ።